ማርክልንና ቃል አውጣልን አልኩት እኔ አልማዙን አዎ ምንድነው እስራኤል ዳንሳ ያደረገው? ስለ ዲያመንድ ጉዳይ ዛሬ ላውራ ፈልገን መጣሁ። እንደነሰማ ከሆነ በየጊዜው የምነሳው አንዳንድ ዲያመንድ ተብሎ የምነሳው ወይ አለና አረ ጉድ የ100 ሚሊዮን ብር በላይ የሚያወጣ ዳይመንድን 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ እስራኤል ዳንሳ አጭበርብሯል። ለላ ነው ያገኘሁት። እዚህ ከመጣን በኋላ ዲያመንድ መሆኑን መርምሬን ካየን ይህም ሶሻል ሚዲያ ላይ በጣም እየተነጋገረ 56 ሚሊዮን ብር ነው የተነጋገርነው። ለ1 ግራም 2 ሚሊዮን ብር እስራኤል ዳንሳ ይህን ዳይመንድ ወስዶታል ወይ? በቃ ከዛ በኋላ ገንዘቤን አጥቼ ሃይማኖቴንም ጠላሁ ወይም ሌላ ድራማ አለው። አሁንም ሶሻል ሚዲያ ላይ የሚያነጋግሩ ነገሮች እንደቀጠሉ ነው። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምንሰነበታችሁ ውድ ቤተሰቦቻችን። ይህ ቪዲዮ ከተቀረጸ ትንሽ ቆየት ያለ ቪዲዮ ነው። ዛሬ ለእናንተ ላቀርብላችሁ ብዬ ነው። ትንሽ ቀጣይ ቪዲዮ ካለው በፊት የተቀረጸ ቪዲዮ ነው። አዳዲስ ነገሮችና አዳዲስ አፕዴቶችን ቆንጆ መረጃዎችን ለእናንተ ላቀርብ ብዬ ነው እስካሁን የቆየሁት። አሁን በዚህ ቪዲዮ የሚሰማንን ነገሮችን እናያለን። ውድ ቤተሰቦቻችን ይህን ቪዲዮ ሳይኔ በጣም ነው የገረመኝ። ማርክልንና ቃል አውጣልን አልኩት እኔ አልማዙን አዎ ተንበርከኩ አለ ሙሉ ጉባኤ ሁላችሁም ተንበርክካችሁ ጸልዩ። ቢያንስ 10,000 ህዝብ ይኖር ብዬ አስባለሁ። እሱ ብዙ ነው ያለ ተንበርከከ አለ። እኛ ተጸለን እዛው ሂጄ እኔ ስጠኝ እግዚአብሔር ሰው ስጠኝ አልኩት። ምን አለ ነገርኩ የነገርኩትን የሰጠሁን አልኩት። የለም ወድቆ አላለ። እስራኤል ዳንሳ 100 ሚሊዮን ብር የሚያወጣ ዳይመንድ አጭበርብሮኛል የሚል ሰው መጥቷል። 6 ሚሊዮን ብር ነው የተነጋገርነው። ለ1 ግራም 2 ሚሊዮን ብር በኢትዮጵያ ተነጋገር። አምኜ ነው ዲያመንድ አምጣ ስለኝ ሰጠሁት። ሰይጣን ወሰደ ነው ያለ። በቃ አዎ ወይ ግደለኝ ወይ ንብረቴን ስጠኝ አልኩት። እኔ ከዛ ቸርች ካልሞትኩ አልሄድም ብያለሁ። ሬሳይ ብቻ መሄድ አለበት እፈልጋለሁ አልኩት። ሃይማኖቴንም ጠላሁ፣ ጴንጤ መሆኔን ጠላሁ። በቃ ከዛ በኋላ አትፈልጋለ። እኔ ጅጅጋ ነው ያየው በመንፈስ ያለ የወሰደው ሰውዬ ጅጅጋ ነው ያየው በመንፈስ ያለ። ይሄን ፍለጋ ትሞትበታለህ እንጂ አታገኝም። በቸርቹን እና አላቅም ነበር። ሚዲያ ነው የምናውቀው እንጂ ቸርቹንም ሰውየውን አናቅም ነበር። ስንመጣ ቅዳሜ መጣን። ፕሮግራም ነበር። ስንመጣ 8 ሰዓት አካባቢ ስንመጣ ጸሎት ነበር። ጸለይ ፕሮግራም ካለቀ በኋላ ወደ ጀርባ ላይ ዙረን አልጋ ይዘን አደርን። የቸርቹን ሳይሆን ለነጋዴ የሆቴል ማለት ነው። አደርንና ጠዋት ስንመጣ ነቢዩ ሐዋርያው እስራኤል ቢሮ ነበረ። የሚዲያ ቢሮ ውስጥ ቁጭ ብሎ ነበረ። እዛ ነው ያለ አሉ። እኔ ጠብቄ ቁጭ ብለን ስንወጣ በር ላይ ያስኩትን እስራኤልን ያስኩትና ሰይዳ ስትገቡ አንተ ሌላ አብርሃም ነበረ፣ ልጅቷም ነበረች፣ ባለቤት ሶማሌች የሆነ ተመስገን የሚባል ልጅ አለ። እናንተ ጋር የመጣ ነው ወይስ እዛው ያገኘ? አይደለም፣ እዚህ ነው ያየነው፣ እዛው ነው የተዋወቅ ነው። ስለዚህ ሶስታችሁ ናቸው ማታ? ሶስት ነው። የሆነ ዳንኤል የሚባል ልጅ ጥቁር ልጅም ነበረ እዛ። ከዛ እኔ ቢሮ ገብቼ ሳይሆን ቢሮ መግባት አይቻልም፣ በር ላይ ሲወጣ ነው እሱን ይዤ ይሄን ዕቃ ይዤ ያለው ቃል እንዳወጣልን ነበረ። ከጋምቤላ ነው የመጣ ነው፣ ነገ ደግሞ መሄድ እንፈልጋለን ብለን ነገርነው። ከዛ ወደ ቢሮ ሄዱና አውሩ ይጸልይልሃል አለ። በሚዲያ ላይ እንደምናውቀው ብዙ ነገሮችን የሚረማመዱበት ወቅት ነውና ብዙ የሐሰት መረጃዎችንም ብዙ ደግሞ እውነት አዘል መረጃዎች
የሚንቀሳቀሱበት ወቅት ላይ ነው የምንገኘው። አሁን ግን አንድ ሰው እስራኤል ዳንሳ አጭበርብሮኛል ብሎ መጥቷል። ይህም ውሸት ነው፣ እውነት ነው። 10,045,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ይመጣል። ቁጥሩን በቅጡ ሰምታችሁኛል። 10,045,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። ይሄ ሰውዬ ቂጤሳ አበራ ይባላል። ከጋምቤላ 28.7 ግራም ዲያመንድ ይዞ ይመጣና የሚገዛው ሰው በደላላ ያፈላልጋል። በጊዜው ምንዛሬ 60 ሚሊዮን የኢትዮጵያ ብር ይሸጥና ሰዎቹ ይህንን ብር በዶላር ይሰጡታል። በዶላር 10,045,000 ብር ሲሰጡት በዶላር አልፈልግም፣ በብር ቀጥታ አካውንቴ ላይ አስገቡልኝ ይላቸዋል። በጊዜው ሰዎቹ ብር አልነበራቸውም እና በቃ ዘርዝረን ሰኞ ዕለት እናስገባልሃለን አካውንት ላይ፣ እስከዛው ድረስ ዲያመንዱ አንተ ጋር ይቀመጥ፣ ብሩን ያዝነውም ዶላር እኛ እንዘረዝራለን ይሉና በዚህ ይስማማሉ። ቂጤሳ ከጋምቤላ ነው የመጣውና ሌባ ይፈራና ወደ ቸርች ይሄዳል። እስራኤል ዳንሳ ጋር ማለት ነው። አንድም ከሌባ ፍራቻ ነው፣ አዲስ አበባ ሌባ ይሰርቀኛል ብሎ ነው። ሁለትም ደግሞ እንዲባረክለት ዲያመንዱ እንዲባረክለት ፈልጎ ነው ወደ እስራኤል ዳንሳ የሄደው። በእርግጥ ያሳዝነኛል ይህ ሰውዬ። ከዚህ በፊት ታሪኩን ነግሬያችኋለሁና ያን ጊዜ ትንሽ ፎሎወር ስለነበረኝ ብዙዎቻችሁ አልሰማችሁትም ይሆናል። ስሙት። አሁን እስራኤል ዳንሳ ጋር ይሄድና ለእስራኤል ዳንሳ ጸልይልኝ ብሎ ዲያመንዱን ይሰጠዋል። እስራኤል ዳንሳ ከዚህ በፊት ዲያመንድ አይቶ አያውቅም ነበርና ሁሉንም ምዕመናን ተንበርከኩ ይላቸዋል። ተንበርከከው ሲጸልዩ ጸልየው ሲነሱ ዲያመንዱ እጁ ላይ አልነበረም። እስራኤል ዳንሳ ጋር የት ሄደ ሲለው ሰይጣን ወሰደው። ሰይጣን እንዴት ሰይጣን ይወስዳል ብዬ እዛው መድረክ ላይ ስተናነቀው እስራኤል ዳንሳን የእስራኤል ዳንሳ ጋርዶች ይዘውኝ ገስታ ውስጥ አስገብተው ደበደቡኝ ይላል ቂጤሳ አበራ። ከደበደቡት በኋላ ውልቅልቅ አርገውት እዛ ገስት ሃውስ ውስጥ አንዳንድ ታሪኮቹን ይጠይቁታል። የባንክ አካውንቱን፣ ዘመዶቹ የት እንዳሉ፣ ሚስቱ የት እንዳለች፣ እህቱ የት እንዳለች ከጠየቁት በኋላ በሳምንቱ ሌላ ቸርች ይሄዳል ቂጤሳ አበራ። እንደዛ ተመቶ ማለት ነው። እዛ ቸርች ደግሞ ያለው ሌላኛው ፓስተር ይሄ ታሪክ ተነግሮታል። ይሄን አካውንት ያለ ሰውዬ፣ ድንጋይ ጠፋብኝ የምትል ሰውዬ እና ወደ መድረኩ ጣ ይሏል። ዲያመንዱን መውሰዳቸው ስንትን ሳይል ምን ይሉታል? ዲያመንዱን ጅጅጋ አይቼዋለሁ፣ ሰይጣን ወስዶ ጅጅጋ ነው ያለው፣ እህት ጋር ነው ያለው ይሉታል። እንግዲህ ዲያመንዱን መውሰዳቸው ሳያንስ ከእህቱ ጋር ሰላም የተቀመጠችው እህቱ ጋር ለማጣላት ማለት ነው። ይሄ ታሪክ የቆየ ታሪክ ነው። 2011 ዓመተ ምህረት ላይ የተከሰተ ቢሆንም አሳዛኝና የኛ እነዚህ የሐሰተኛ ነቢያት ሌብነቶቻቸውን ግልጥ አድርጎ ያሳየ ነውና ኢሳት ዶክመንተሪ ላይ ተጨማሪውን አዳምጡ። ብዙ የፊንቴክ ጉዳዮችን በማጥናት በመረጃ የሚያሳየን አንድ ሰው አለ። እሱም በዚህ ጉዳይ ላይ የራሱን ምልከታና ከሚዲያ ሰምቶ ማብራሪያዎችን ሰጥቷል። እስራኤል ዳንሳም ያልተጠበቁ አይነት መልሶችንም እየሰጠ ይገኛል። ስለ ዲያመንድ ጉዳይ ዛሬ ላውራ ፈልገው ነው የመጣው። እንደምሰማ ከሆነ በየጊዜው የምነሳው አንዳንድ ዲያመንድ ተብሎ የምነሳው ወይ አለና የዲያመንድ ጉዳይ በተመለከተ ለዛሬ ማታ ለዚህ ጉዳይ የሚሆን በቂ መልስ ይዤ እመጣለሁ። እኔ የማውቀው ምንድን ነው? አገልጋይ ነኝ፣ ነቢይ ነኝ። መጸለይ ካለብኝ እጸልያለሁ። ጌታ ድንቅ ያደርጋል። የሆነ ሆኖ ግን ዛሬ ማታ አገኛቸዋለሁ። እና ሰዎች አልገባችሁ በዚህ ጉዳይ ላይ ይሄ ጉዳይ ምንድን ነው ብላችሁ ያልገባችሁ ሰዎች በዚህ ጉዳይ በሰፊው ላውራ እፈልጋለሁ። በኋላ ማታ እመጣለሁ። ጌታ ይጎበኛቸዋል። እወዳቸዋለሁ። ሻሎም
ስለ ዳይመንድ የተነሱ ነገሮች ላይ አንዳንድ ምልከታዎችን ተናግሯል። ግን ይህ ግለሰብ የእውነትን ዳይመንዱን ተሰርቋል ወይም ዳይመንዱን ተሰርቋል? እንዴት ይሄ ዳይመንድም እስራኤል ዳንሳ እጅ ላይ ሊደርስ ቻለ? ማጣዚ ሀገር ቸርች ላይ ለመሄድ ምክንያት አለው። ይሄ እቃ ያየ ማንም ሰው እንዳይለቅ ይታወቃል። ስለዚህ ቸርች ላይ ደግሞ እንደዚህ አይነት ነገር የለም። እዛ ላይ ለዚህ ነው ሌባ ለሸንቼ ነው እዛ ቸርች የሄድኩት። እዛ ምክንያት እዛ ቸርች ላይ ደግሞ በቴሌቪዥን ሲያየው እኔ እግዚአብሔር አይደለም ከሰማይ የወረደ መልአክ ነው የምለው ነው። ለምን ቴሌቪዥን ላይ የሚታየው ነገር መዓት አለ። የምታለው የሚድኑ አሉ፣ የሚወልዱ አሉ። በቃ መዓት እንትኖቹን እያዩ በቴሌቪዥን ነው የማውቀው። ከሱ ጋር አገልግሎት አላቅም እኔ ሲጀመር በቴሌቪዥን ነው የማውቀው። ልንሸጥ ስንነጋገር አርብ ማታ መተን ቅዳሜ እስከ 3 ሰዓት ጀምሮ እስከ 9 ሰዓት 10 ሰዓት አካባቢ የሚገዙ ሰዎች እንትን ዶላር ብቻ ነው ያለን አሉ። እየተነጋገርነው ሁሉ ከጨረስን በኋላ ማለት ነው። እኛ ዲያመንድ እንትን ይዘን ዶላር ይዘን መንቀሳቀስ አይቻልም፣ አካውንት ላይ ማስገባት አይቻልም። ስለዚህ ሰኞ ተባለ። ያቺ መሃል ላይ ሰው ይወስድብናል የሚል ግማት አለንና ቸርች ገባል። አንድ ምርካት አለው የእግዚአብሔር መንፈስ አለበት ተብለን ነው ሄድ ነው። እስራኤልን ያስኩትን እኔ እቃ አለን ማርክልንና ቃል አውጣልን አልኩትን። አዎ ምንድነው አለ። መጀመሪያ እንደዚህ ስለው ኪሴ ነበረ። ምንድነው ሲል አወጣ አሳየሁት። ከዛ ካየ በኋላ ይሄ ነው በቃ ዲያመንድ አለ። አዎ አልኩት። ወረቀትም አሳየሁት። እቺን ኮፒ ናት እቺ አሳየዋት። እቺ ዲያመንድ መሆኗን የተመረመረች ወረቀት ይሄንም አሳየሁት ለእስራኤል ማለት ነው። አሁንም ጠየቀኝና እኔም አሳየሁት። ካየ በኋላ እንደዚህ ይሎ እንዲህ ነው ያለኝ። እንዲህ ያለ ከዘር የመጣበት መርቀም አለና ብሎ ተንበርከኩ አለ። ሙሉ ጉባኤ እስከ ቢያንስ 10,000 ህዝብ ይኖር ብዬ አስባለሁ። ሰው ብዙ ነው ያለ። ተንበርከከ አለ። እኛ ተጸለን ተንበርከከን ወደ 20-30 የሚሆን ከጸለይን በኋላ ተነሱ አለ። ሲነሳ እስራኤል ወንበር ላይ ቁጭ ብሏል። መጀመሪያ አላየሁትም እኔ እዛ ተንበርክከን ከዛ በኋላ ሲነሳ አየሁት። ከዛ በኋላ ሰውየው የሰጠውት ረስቶ ዝም ብሎ የብዙ ሰዎች ጥያቄና የብዙ ሰዎች ግርታ ነው ብዬ አምናለሁ። ብዙ ነገሮች እንዲህ አይነት ማዕድኖች በብዙ አንግል ወደ መንግስት ሳይደርስ በግለሰብ ደረጃ በኮንትሮባንድ ደረጃ እየወጡ ነው ብዬ አስባለሁ። እስራኤል ዳንሳ በእጅ አዙር በማዕድን ላይ ኮንትሮባንድ እየሰራ ነው የሚሉ ጅላንፎ ቄፎ ቤት እንዲመታ ብዬ ነው፣ ክፉ አስቤ አይደለም የሚሉ ነገሮችን ብዙ ተነስቷል። እስራኤል ዳንሳ ስለ አጭበርባሪዎችም ስለ ዘራፊዎችም ስለ ሆኑ ነገሮችም ቪዲዮ እየለቀቀ ነው እና አቤል አቡናም እየነካኩት ነውና ይህም ነገር ብዙ ሶሻል ሚዲያ ላይ እንደ ድራማ እንደ ተለያዩ ነገሮች እየሰማን ነው ብዬ አምናለሁ። ቂጤሳ ጉዳይ በጣም አንጀት ልብ የሚነካ ነገር ነው ለማንም ኢትዮጵያዊ። ቂጤሳ ደላላ ሆኖ ይሰራል። ከዚህ በፊትም ነጋዴ ሆኖ ትልቅ ነጋዴ ነው ነበረ እና የ60 ሚሊዮን ብር አልማዝ የመሸጥ እድል ደረሰው። ያንን ከእስራኤል ለመጡ ነጋዴዎች ጋራ በደንብ ካመቻቸ በኋላ በ60 ሚሊዮን ሊገዙት። ያው የጴንጤ ሁሉ ልማድ ነው። ሁሉን ነገር ቤተክርስቲያን ይዘን እንሮጣለን። ወይ ነብዩ ወይ ሐዋርያው ጸልይልኝ ነው። ዲፕሎም ያገኘ ይዞ ይመጣል። ሮጦ ዋንጫ መታ ዋንጫውን ይዞ ይመጣል ምናምንና ይሄ የተለመደ ነው እና እሱም
ጸልዩልኝ ብሎ አልማዙን ይዞ መጣ። ከእጁ ላይ በል እንጸልይልሃለን ብሎ ያ ነቢዩ ወሰደው። ከዛ ጸለየ፣ ረጅም ጸሎት ጸለየ። ምን አለና ሲጨርስ ውይ አልማዙ ወደቀብኝ። ሰይጣን ብዙ በዚህ አንግል ደግሞ ብዙ የሚፈጠሩ ነገር ብዙ ጉዶች ይወጣሉ ብዬ አስባለሁ። ምክንያቱም በአገልግሎት ሰበብ ወይም ጀስት ነቢያት የተለያዩ ነገሮች በዛ ሰበብ የሚካሄዱ ብዙ ነገሮች አሉ። 50 ሚሊዮን ብር ወደ እጅ ቢገባ ሰሞኑ ወሬ እንደሰማው ከሆነ የኢትዮጵያ ብሔራዊ ሎተሪ አዘጋጅቷል መሰለኝ 50 ሚሊዮን የሚወጣ። አንዳንዱ በእርግጥ ቢያገኝ ጫት ይቅማል፣ ይጠጣል፣ ያጨሳል፣ ሚስት ያገባልና አንተ ያገኘ የመጣው 50 ሚሊዮን ብር በኢጣም ይሁን ከመንግስት ይሁን ብቻ ወደ እጅ ቢገባ ምን ታደርጋለህ? ያለ ራእይ ምንድነው? ፍላጎት ምንድነው? እስቲ ግለጹ። በዛ ጉዳይ መጸለይ እፈልጋለሁ። ኢየሱስ ጌታ ነው። ሻሎም። እነዚህ ነገሮችን በሶሻል ሚዲያም በተለያዩ ነገሮችን ብዙ አንግሎች እየሰማን እንገኛለን። አሁን የዳይመንዱ ጉዳይን ስንሰማ በጣም ነው የሚያሳዝነውና ይሄ ነገሮች ብዙ አንግል ጥያቄ ይፈጥራል ብዬ አስባለሁ። ሰይጣን ይወስዳል ይባላል። ምን ብዙ ሴቶች እንዲህ ያሉ በቃ እውነትም ሰይጣን ይወስዳል ነው ያሉ ሴቶች ብዙ ሰዎች። እኔም ጭራሽ አላማንም። ሰይጣን እንዴት ቸርች ይገባል አልኩኝ። እዛ ዘበኛዎች መጡ፣ ወደ 4 ዘበኛዎች አሉ መጡ። ልጁንም እኔንም ያዙ። እብድ ነኝ እንደ ያሉ አይደለም፣ እብድ አይደለም፣ እቃ ወስዶብኝ አልኩት። ምክንያቱም አሁን ላይ የአንዳንድ ሰዎች የሆነች ነገር የብዙ ንጹሃን ሰዎችን ወይም በብዙ አንግል የሚያገለግሉ ሰዎችን ስም ያጠልሻል ብዬ አስባለሁ። እኔ እንደ እውነታው አሁን እያወራው ያለው እስራኤል ዳንሳ ዳይመንዱን አጭበርብሮታል ሳይሆን የሆነ ነገር ቢሆን አንድ አገልጋይ ነው ባይሆን ነገሮች የሆነ ነገር ቢያደርጉ የሆነ ነገር አፕን ቢያደርጉ የንጹህ አገልጋይን ስም ያጠፋል ብዬ ሰላም እንኩን። ውድ ቤተሰቦቻችን አሁንም ለእናንተ ቆንጆ የሆኑ መረጃዎችን እናደርሰላችኋለን። ይህ ቻናል ለብዙዎች ላይክ ማድረጋችሁን እንዳትረሱ። ሁሌም እንደምንላችሁ ኢትዮጵያ ሰላም ያደርገልን። እናመሰግናለን።